እና መርዝ አድርጋ ልገላት ነው ቴቴን ብላ ስጭ ውሃ ብለሽ ነበር ውሃ አምጪልኝ ብለሻት ነበር ለሷ ውሃ አምጪልኝ አላልሻትም አላልኩ እኔ ካላበሰልኩ ስትል ከለከልኳት ካንዳንድ በቃ ታነቀችኝ ስለዚህ ምንም ነገር እንድትዋሽኝ አልፈልግም አድርገሽዋል ወይስ አላደረግሽው አይ ውሃ ልታመጣልሽ ስትነሰንስ አገኘኋት ብርጭቆ ውሃውን በመሃል ለቀቀችኝና ካንዳንድ ብርጭቆ ውሃ ነበረ አምጥታ ወረወረችብኝና ፈነከተችኝ ያ ሰጣ ገባ ሁለቱ ሲሆኑ እሷም ተፈንክታ ስትሰጠል እምት ያደረገችው ነው የመሰለኝ ግን እቺ ልጅ እኔ በህልሜም በእውነም አልጠረጠርም እነዛን ምግቦች ልታቀርብ ትፈልጋለች እኔ ደግሞ እከለክላታለሁ ዞር አደርጋለሁ ከፊታቸው እና ሊውልም ቢሆን አይፈልገውም ያን ነገር እና በዛ በጣም እንጋጫለን ከሆነ ጊዜ በኋላ ሰላምታም ሁላ አትሰጠኝም እና በሰራተኛ ተደርጎ ልጅ ላይ መርፌ ወቅቱ ትገለመሌ ተደረገው አለ እንደዛ ተከሰተ መስሎኝ እንጂ እቺ ልጅ በእጄን ያደገችው በቃ በጣም ተናደዳለች እኔ ኪችን ገብቼ ስራ ስሰራ እኔ ካላሰበሰልኩላቸው ትላለች ግን ላብስ ልጅ የመጣሁት እኔ እዛ ትመጣች የሆነ ነገር አንጠልጥላ ይዛ ትመጣች እኔ ላብስልላት ትላለች እና መርዝ አረገች ብላ ከኪሷ የሆነ ነገር አውጥታ እሷም ተፈንክታ ያጀም ማሚ እቴቴ ይሄ ነገር እንደዛ እየተጫጫሁ ልዑል ቢመጣ ገደላት አልገደላት ምንድነው ማሚ ደህና ነሽ ደህና ነሽ ማሚ ሎኜ ነበር ምንድነው የተፈጠረው የምን መርዝ ነው ምቆይ ምንድነው ተማሪዎች አንቺ ያለሽበት ክፍል ሁላ መግባት አይፈልጉም ነበር ለምን ነበር እንደዛ መተው ይዟት ባይወጡ ኖሮ ገላት ነበር በእጄ ሞታ እኔ እስር ቤት ነበር የምገባው አሁንማ ይዟት ልጆች የት ሄዱ ደሟን አፍስሼ የሆነ ነገር እዚህ ጋር ተናነቀኝ አነኳት ከዛ አንስቼ በብርጭቆ ነው ጭንቅላቷ ላይ እዚህ ጋር የፈነከትኳት እኔ ስገባ የቴቴ ውሃ ላይ መርዝ እየጨመረችበት ምንድነው ሰላም ውድ ተመልካቾቻችን እንደምን ቆያችሁ እንደምን አላችሁልን በእያላችሁበት ሰላሙን መልካሙን ሁሉ እመኝላችኋለሁ እንግዲህ ዳግም ተመልሰናል ከዚህ ቀደም ባያችሁት ቪዲዮ እንግዲህ ትንሽ ድንጋጤ ውስጥ እንደገባችሁ ኮሜንቶቻችሁን እያየው ነበርና ትንሽ እኛንም ያስደነገጠን ነገር ነበር የተፈጠረው ፍጹም ያልጠበቅነው እንደዚህ አይነት ነገሮች እንዳይፈጠሩ ብዙ ጥረቶችን እናደርጋለን ያው ችግሮች አይጠፉም ምክንያቱም እኛን አታክ የሚፈልጉ ሰዎች በየአጋጣሚው በየሰከንዱ በየደቂቃው እኛ መንገድ ላይ ይገባሉ እኛ ህይወት ውስጥ ይገባሉ ምክንያቱም ከወንጀለኞች ጋር ነው የምንሯሯጠው ከመጥፎ ሰዎች ጋር ነው የምንሯሯጠው እነዛ ወንጀለኞች እነዛ መጥፎ ሰዎች ደግሞ አይሙራቸውን የሚጠቀሙት ለክፋትና ለመጥፎ ነገር ስለሆነ በእያንዳንዱ አጋጣሚ እኛን ጠልፎ ለመጣልና ለማሰላከል ነው ጥረት የሚያደርጉትና እንደዚህ አይነት ስህተቶች እንዳይፈጠሩ ጥረቶችን ብናደርግም ግን በእያንዳንዱ አጋጣሚ በሆነ ጊዜ ደግሞ እንደዚህ አይነት ነገሮች ይፈጠራሉ እጅጉን በጣም ያስደነግጡናል ያው ፈጣሪ ዛሬም ነገም እንደሚጠብቀን ስለምናምን በሱ እምነት ስላለን ከብዙ ፈተናዎች እያወጣን ነው የምንገኘው ዛሬም ጧት የተፈጠረው ነገር እንግዲህ ይሄ ነው ዶክተሮች መተው እንግዲህ ያለውን ህክምናዋን ያለችበትን ሁኔታ አይተው ነው ሄዱት ምንም አይነት ነገር እንደሌለ አረጋግጠውልን በተረጋጋ ሁኔታ ነው እንግዲህ አሁን ያለነው እግዚአብሔር ይመስገን ጧት የነበረን ስሜት እጅግ በጣም የሚያስደነግጥ እጅግ በጣም የሚያስፈራ ነበር በእንደዚህ አይነት መልኩ ደግሞ እኔ በቃ ሁሉም ነገር ቢበቃን ይሻላል ወደ ማለቱም ገብቼ ነበርና የሆነ ነገር ሆኖስ ቢሆን የሆነ ነገር ተፈጥሮስ ቢሆን እንዴት ነበር ምን ሆኖ የሚለው ነገር ደግሞ ቀጣይ ያለው ነገር ሳስብ ፍጹም አቅም ነው የሚያንሰኝና የተፈጠረው ነገር ፍጹም ከአቅሜ በላይ ነበረ ከመቆጣጠረው ነገር በላይ ነበር ትንሽ አስደንጋጭ ነበር ግን እግዚአብሔር ይመስገን ከዚህ ፈተና ከዛ ከነበርንበት ነገር አውጥቶን አሁን በተረጋጋ መንፈስ ስለተፈጠረው ነገር ለማውራት እንግዲህ እህታችንም ሳባ ትባላለች እዚህ ቤት ውስጥ ማዘረን እየተንከባከበች የነበረች ልጅ ናትና ያገዘች የነበረች ልጅ ናት እሷም ስለተፈጠረው ነገር እንድትነግረን ግዴታ ስለሆነ ምክንያቱም ያው ኦሬዲ የመጀመሪያውን ቪዲዮ ለቀናላችኋል ማየት ስላለባችሁ የተፈጠረው ነገር ምንድነው እሷስ ምንድነው የምትለው የሚለውን ነገር መስማት ስላለባችሁ ቪዲዮ እየቀረጽን ነው የምንገኘው እስከመጨረሻው ድረስ አብራችሁን ቆዩ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰቡ ነው ኮሜንቶቻችሁን ደግሞ ሐሳብ አስተያየታችሁን ምን ተሰማችሁ የሚለውን ደግሞ ኮሜንት ላይ ጻፉልን ላይክ ሼር በማድረግ ደግሞ ቻናሉን እናሳድገው ከዚህ በላይ ከፍ እናድርገው ላለው ተመልካቾቻችን እስቲ የተፈጠረው ነገር ምንድነው ሳባስ ማናት የሚለውን ነገር አብረን የምንጫወት ይሆናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ መልካም ጊዜ
እስቲ ሳባ እኔ አሁን ቀጥታ መግባት ፈልገው ተመልካቾቻችን ሳባንም ጭራሽ ከእናንተ ጋር ማውራት ስላለብኝ ከእናንተ ጋር እኩል መስማት ስላለብኝ ጭራሽ አላወራኋትም። ስለተፈጠረው ነገርም ምንም የጠየኳት ነገር የለም። አንዳንድ ነገሮችን ከመጠየቅ ውጭ ሌሎች ወንድሞቼ ስላለው ነገር እየጠየቋት ነበር። ግን እኔ ከእናንተ እኩል ነው መስማት የምፈልገው ብዬ ከተመልካቾቼ እኩል ነው መስማት የምፈልገው ብዬ ምንም አይነት ጥያቄ እስካሁን አላቀረብኩላትም እና ሁሉንም ነገር አሁን እንድትነግረኝ እፈልጋለሁ። ምንድን ነው የተፈጠረው? እውነት እኔ ከአንድ ጥያቄ ነው መጀመር የምፈልገው። እውነት አድርገሽዋል አላደረግሽውም የሚለውን ነገር ማወቅ እፈልጋለሁ። ማለት እንዴት ነው ማረገው? ይኸውልሽ ሳባ እኛ ምን አይነት ሰዎች እንደሆነ ታውቂያለሽ አይደል? አውቃለሁ፣ ነግሮችኛል። ከምን አይነት ነግራችሁኛል ሳይሆን በደንብ ታውቂያለሽ። ልዑል ምን አይነት ልጅ እንደሆነ ልጇ እንደሆነ ታውቂያለሽ። ምንም አይነት ነገር ተደብቆ እንደማይቀር እዚህ ቤት ውስጥ በእኛ ህይወት ውስጥ ደግሞ እኛ ያወቅነውም ነገር እኛ ከፈለግን ምንም ነገር ተደብቆ እንደማይቀር አይተሻል። በየፕሮግራሞቻችን አይተሻል። ፕሮግራሞቻችን እንደምታይ ደግሞ አውቃለሁ። ስለዚህ ምንም ነገር እንድትዋሽኝ አልፈልግም። አድርገሽዋል ወይስ አላደረግሽውም? አላደረግኩትም። እንዴት እንደዚህ አይነት ነገር አደርጋለሁ? ስታስበው በአንዴ ነው መጥታ ወደ ረብሻ የገባችሁ፣ ያነቀችኝ፣ ብጥብጥ የፈጠረችው እሷ ናት እኮ። እንዴት እንደዚህ መጠርጠሪ ራሱ ያሳዝናል። ይኸውልሽ ሳባ የተፈጠረው ነገር እጅግ በጣም የሚያስደነግጥ ነው። እናታችን ናት። የኛ የልዑል እናት ብቻ አይደለችም፣ የብዙ ቤተሰቦቻችን እናት ናት። የእሷን ጤንነት የእሷን መጥፎ ነገር መስማት የማይፈልጉ ብዙ ቤተሰቦች አሉ። ስለሷ በእያንዳንዱ አጋጣሚያቸው የሚጸልዩ ብዙ ወዳጆች ያሏት እናት ናት። ለብዙዎቹ ደግሞ የምትጸልይ እናት ናት። እሷን ላይ አይደለም እንደዚህ አይነት ነገር እኔ ምንም ነገር ዝንብ እንዲያርፍ አልፈልግም። እሷ ላይ ምን አይነት እናት እንደሆነች ለኛ ታውቂያለሽ። ስሚኛውን ምን አይነት እናት እንደሆነች ታውቂያለሽ ለኛ። እሷን የሆነ ነገር ሆና ማየት በፍጹም እኛ አቅም የለንም። ያለችን ነገር ደግሞ ሀና ያለችን ነገር ደግሞ የሚያስደነግጥ ነው። ምናልባት አንዳንድ ሰዎች ካንቺም የባሰ ደግነታቸውና ርህሩህነታቸውን ያሳዩን ሰዎች ተሽጠውም እኛን ክደውም አይተናል። ሰውነሽ የሆነ ነገር ሊፈጠር ይችላል። የሆኑ ሰዎች ሊያታልሉሽ፣ የሆኑ ሰዎች ሊያጭበረብሩሽ ይችላሉ። ልጅ ነሽ በዛ ላይ። ስለዚህ በዛ መልክ የሆነ ነገር ተፈጥሮ ከሆነ ንገሪኝ። አሁን እንዴት እንደዚህ ታስባለሽ? እሷ ፊት የሚያስቀመጥኩሽ ይኸውልሽ በጣም ስለምትወድሽ እና መስማት ስለምትፈልግ ነው። ከአንቺ አፍ መስማት ስለምትፈልግ ነው ስለተፈጠረው ነገር። በጣም ትወድሻለች። መስማት አምጡልኝ እዚህ ቤት እኔ እዚህ ቤት እንዴት ነው ይዣት የምመጣው በእንደዚህ አይነት ነገር አድርጋብሽ ስላት እዚህ ቤት ካልመጣች ብላ እሷን ስትጨቃጨቅና ጭራሽ ወደ ማልቀሱም እየሄደች የነበረው ካልመጣች እዚህ ቤት ፊት ለፊት ቁጭ ብላ መስማት ፈልጋለሁ ከሷ። ስለዚህ ስለተፈጠረው ነገር ይቅርታ ማለት ካለብሽ ይቅርታ ማለት ትችያለሽ። አድርገሽው ከሆነ ንገሪያት። ያው እየጠበቀች ነው ያንቺ መልስ። ሲጀምር ከመጀመሪያ ጀምሬ ልንገራችሁ የተፈጠረውን ነገር። እኔ ይሄን ነገር አላደረግኩትም፣ ላደርገውም አልችልም፣ አቅምም የለኝም። ከእንደዛ ሁኔታ ውስጥ አውጥታኝ እንደዚህ እያኖረችኝ እንዴት እንደዚህ ላደርግ እችላለሁ? እንደውም ጭራሽ ላደርገው አልችልም። በቃ እኔ እንዴት እንደዚህ ትጠረጥሩኛላችሁ? በጣም ነው የሚያሳዝነው። ብቻ እኔ የተፈጠረው መጣች እሷ። ከዛ ከመጣች በኋላ እኔ ኪችን እየሰራሁላት ነበረ ምግብ። ድሮም ጀምሮ መጀመሪያም ጀምሮ በእርግጥ አንዋደድም እኔ እና እሷ ማለት ነው። እናማ አንቺና ሀና? እኔና ሀና አንዋደድም። ምን አገናኝቷችሁ ነው አንቺና ሀና ማትዋደዱት? ለምን? ቤት ትመጣለች አልፎ አልፎ፣ በሳምንትም በሁለት ሳምንትም እቴቴን ለመጠየቅ ትመጣለች እና በቃ እቴቴ ደግሞ ያሟቸዋል ታውቃለህ። ከዛ እኔ ምን ምግባቸው የምሰራው እኔ ብቻ ነኝ። ከኔ ውጭ ማንም አይሰራም። ከጤንነታቸው ሁኔታ አንጻር እኔ ነኝ ለእሳቸው ምግብ እያበሰልኩ የምሰጣቸው፣ መድኃኒታቸውን የምከታተላቸው። እሷ ልክ ስትመጣ ከመጀመሪያውም ጀምሮ እኛ ጋር የታሸገ ነገር ከውጭ የሚገባ ምግብ ምናምን እቴቴ አትጠቀምም፣ ያማቸዋል እና ለዛ እሷ ይዛ ትመጣለች እና በቃ እኔ አልሰጣቸውም ከጤናቸውም ሁኔታ አንጻር። እሷ ደግሞ በቃ አምጪ አቅርቢ ስትለኝ እኔ አላቀርብም፣ ከፊታቸው ዞር አድርጌ አልሰጣቸውም እና በቃ በጣም ትናደዳለች። እኔ ኪችን ገብቼ ስራ ስሰራ እኔ ካላሰበሰልኩላቸው ትላለች።
እኔ ነኝ የጤንነታቸውን ሁኔታ ከዛን ጊዜ ጀምሮ እንትን የምከታተለው እኔ ነኝ ማበስልላት። ከመድኃኒቷ ጋር የሚስማማትን ምግብ ማቅረብ ያለብኝ እኔ ነኝ። እሷ ግዴታ እኔ ካላበሰልኩ ትላለች። የታሸጉ ምግቦች ታመጣለች። ከዛ በዛ ጉዳይ በጣም ነው ግጭት። መጀመሪያም ጀምሮ ስትመጣም ሰላምታ አትሰጠኝም፣ አልፎ አልፎ ስመጣም እና በጣም አትወደኝም። ለምን እንደሆነ ባላውቅም እኔ ቴቴን ለመጠበቅ ስል ነው ያን የማደርገው። ግን በቃ እሷ ልትወደኝ አትችልም። በጣም ነው የምጠላኝ። እኔ ምንም አላረግኳትም። ብቻ ለእሷም የሆነውን ነገር ብቻ አንዳንድ ነገሮች ልሰጣት ስትል እኔ አልሰጣትም በቃ ነው። ምን ምግቦችን ይዛ መታ መስጠት ትፈልጋለች ነው ለሷ ማቅረብ ትፈልጋለች? አዎ ኪችን ገብታ አብስላ ልትሰጣት ልትንከባከባት በጣም ትፈልጋለች። እቴቴ ደግሞ ስለሚያማት ከኔ ውጪ የተሰራ ምግብ አትበላም። እኔ ነኝ ሰርቼ ማቀርብላት ከድሮም ጀምሮ። ሌላው ደግሞ ልዑልም አይፈልግም። የታሸገ ነገር ሲገባ አይወድም፣ በቃ አይፈልግም። ምንም አይነት ምግብ የሚመጣ ሰው ላይ ምንም አይነት ምግብ አትጠቀምም። ሰው የሚያመጣውን ነገር አይደለም የታሸገ ነገር ምንም ሰው። እቺ ልጅ በተለይ በቅርብ ወራት ያወቅናት ልጅ ናት። በእርግጥ የመጣችበት መንገድ ቢያሳዝንም የነበረችበት ሁኔታ ቢያሳዝንም እሷን በጣም ብትወዳትም ግን ምንም አይነት ነገር ሰው የሚያመጣውን ነገር ማዘር እንደማትጠቀም እናውቃለን። ነው በቃ እሱ ነው ነው እሷ በግድ እነዛን ምግቦች ልታቀርብ ትፈልጋለች። እኔ ደግሞ እከለክላታለሁ፣ ዞር አደርጋለሁ ከፊታቸው እና ልዑልም ቢሆን አይፈልገውም ያን ነገር እና በዛ በጣም እንጋጫለን። ከሆነ ጊዜ በኋላ ሰላምታም ሁላ አትሰጠኝም እና በቃ እሷ እኔ ላይ የውሸት ክስ ነው ያቀረበችብኝ። እኔ ያን ነገር አላደረኩትም ማለት ነው። የውሸት ክስ ማለት እሺ፣ እንደው ክሱንስ የውሸት ነው እንበል። ይሄ ፍንክትሽ እኮ እንደዚህ በብርጭቆ የተፈነከትሽው የውሸት ሊሆን አይችልም አይደል? እሱን የውሸት ነው እንበል አይደል? ይሄ እንዴት ነው የውሸት ሊሆን የሚችለው? እንዴት መሰለ ይዛኔ የተፈጠረው እኔ መጠርጠሬ ሁላ በጣም ነው የሚያሳዝነው። አሁንም ይኸውልሽ ግን አይደለም ያለውን ነገር ማስረዳት አለብሽ። አሁን ማንም የጠረጠረች ሰው የለም፣ ግን የተፈጠረውን ነገር እንዲያደርጋለች ብላለች። ስለዚህ ማስረዳት ነው ያለብሽ። አሁን ኦልሬዲ ልጅቷ ብላሻለች። በቃ እንደዚህ ስታደርግ ይዣት አለው እንደዚህ እጅ ከፍንጅ ይዣት ነው ብርጭቆ የወረወርኩበት የፈነከትኳት ብላለች። ስለዚህ አሁንም መጠርጠሬ አትበይ 10 ጊዜ ማስረዳት ስላለብሽ ነው። ራስሽ ውስጥሽ የምታውቂ ከሆነ የተፈጠረው ነገር እንደዚህ ተፈጥሯል ብለሽ ወይ አድርገሽም ከሆነ ማመን ነው፣ ካልሆነም ደግሞ የተፈጠረው እንደዚህ ነው ብለሽ አስረጅ። የዛን ቀን ጠዋት ዛሬ ጠዋት ነው የመጣችውና ዛሬ ጠዋት መጣች። ከዛ እንደለመደችው እኔ ኪችን እያበሰልኩ ነበረ። መጣች። ከዛ እኔ ካላበሰልኩ አለችኝ። እኔ ካላበሰልኩ ኑ አታበሲም አልኳት፣ ከለከልኳት። ከዛ አንቺ ከኔ ጋር ምንድነው ችግርሽ አለች። ከዛ እኔ ምን ችግር ይኖርብኛል አልኳት። ከዛ እኔ ካላበሰልኩ ስትል ከለከልኳት። ከአንዳንድ በቃ ታነቀችኝ። እኔም እንደ መደባደብ አልኩኝ። ልብሷን ያዝኩኝ፣ ራሴን ለመከላከል ሞከርኩኝ። እሷ ግን በቃ አነቀችኝ። መጀመሪያ ከመደባደባችን በፊት መጥታ በብርጭቆ ውሃ ቀድታ ነበርና ከዛ ተናንቀን በዛ እንትን ውስጥ ብርጭቆ ውሃውን በመሃል ለቀቀችኝና ከአንዳንድ ብርጭቆ ውሃ ነበረ አምጥታ ወረወረችብኝና ፈነከተችኝ። እና እሷ ያማታል፣ እውነት ጤነኛ አይደለችም ሲጀምር። እና ምንም ነገር ሳይፈጠር ለራሷ የቀዳችውን ውሃ ነው አንስታ የወረወረችብኝ ይልሽልሽ? አዎ አንስታ ቀድታ ነበረ መጀመሪያ ስገባ። ከዛ በኋላ ነው ከኔ ጋር ምንድነው ችግርሽ ብላ የያዘችኝ። ለምንድን ነው በዛ ትግል መሀል ልጆች አሉ አይደል እዚህ ቤት እናንተን እንትን የሚሉ የሚጠብቁ ለእነሱ ስማቸውን ለመጥራት ለመጮህ ለምንድን ነው ያልሞከርሽው? አንቃኛለች እኮ ለዛ ነው። እንዴት በዛ ደቂቃ ውስጥ ይሄን ሁሉ ነገር ይፈጠራል ብዬ ላስብ አልችልም። እሺ ከዛ ፈነከተችኝ። እየደማው እንትናል መታ እኔ መናገርም አልችልም ቃሉን። ከዛ በቃ ራሴ መቆጣጠር አቃተኝና ወደቅኩኝ እና መርዝ አረገች ብላ ከኪሷ የሆነ ነገር አውጥታ ዱቄት ነገር አጠገቡ አስቀመጠች እና መርዝ አርጋ ልገላት ነው ቴቴን ብላ ስጮህ ልጆቹ መጡና
እኔ መደብደብ ጀመሩ። በዛ መሀል ላይ እኔ ራሴን እንደመሳት አደረገኝ። በቃ ጎትተው ነው አፋፍሰው የወሰዱኝ። እንዴት ነገራችንም እንዴት እኔ እንደዛ ላደርግ እችላለሁ? እቴቴን እንደዚህ ከዛ ሁሉ ነገር እዚህ አምጥታ እያስተማረችኝ እንዴት እንደዛ ላደርግ እችላለሁ? ስታስቡት ነው። እኔ ምን ማለት እንዳለብኝ አላውቅም። ተመልካቾቻችን እየሰማሁ ያለሁት ነገር ምናልባት የሆነ ነገር ተፈጥሮ ብዙ ሰዎች ክደት ሲፈጽሙ የሆነ ነገር ሲፈጸም የሆነ ሰው እጅ ይኖርበታል፣ በሆነ ሰው ይገዛል። እንደዛ አይነት ነገር ነበር ከጧት ጀምሮ እያሰብኩ የነበረው። በእርግጥ ብፌው አጠገብ የወደቀ ፕላስቲክ የተጠቀለለ ነገር ዱቄት ነገር አግኝተናል። እሱም ለምርመራ ተልኳል። ምን እንደሆነ የምናጣራው ነው የሚሆነው። እዛም የተበተኑ ነገሮች ነበሩ ብፌውም ላይ። ሆም ተብሎ ይሄ ነገር ተካሂዶ ከሆነ የምናጣራው ነው የሆነው። የዱቄቱ ምንነትም እየተመረመረ ነው የሚገኘው። ልከነዋል ለምርመራ። ምንድን ነው የምትይኝ ማሚ? አሁን እኔ እዚህ እንግዲህ እንድትመጣም ያደረግሽኝ አንቺ ነሽ። ከሆስፒታል በኋላ እኛ ወዳዘጋጀነው ቤት ሄዳ የተፈጠረው ነገር እንድታስረዳ ነበር እኔ ፍላጎት። አንቺ ግን አይኗን እያየው ካልነገረችኝ ነበር ስትይ የነበረውና አንቺንም የሆነ ነገር እንትን እንድትይ እፈልጋለሁ። የነበረውን ነገር በእርግጥ ታውቂያለሽ። እስካሁን ሀናም ስትመጣ የነበረውን ነገር ታውቂያለሽ ብዬ አስባለሁና የነበራቸው ግንኙነት ማለት ነውና የሆነ ነገር እንድትይኝ እፈልጋለሁ። እየሰማሽው ነው እንግዲህ መልሷን። አዎ መቼም የዛን ቀን ለድንገቱ እሷም ተፈንክታ ያቺም ማሚ እቴቴ ይሄ ነገር እንደዚህ ዱቄቱን ጨምራ ልትጨምር እየነሰነሰች አዩዋታች በብርጭቆ ውስጥ። ለጊዜ አንተ ያ ሰጣ ገባ ሁለቱ ሲሆኑ እሷም ተፈንክታ ስትሰጥ ያደረገችው ነው የመሰለኝ። ግን እቺ ልጅ እኔ በህልሜም በእውኔም አልጠረጥራትም። ልጄ ናት። ከልጅነቷ ያኔ እናቷም ከሞተች እዛ የባለቤቴ ዘመዶች ጋር ነው ያደገችው። እንደ ልጅ ነው ከኔ ከልጆቼ አትለይም። ስለዚህ እኔ ታረጋለች። ምናልባት እኔ አሁን በዛን ሰዓት ሆያው ስትል እሷ ከዚህ በፊት የተደረጉ ነገሮች አሉ። በሰራተኛ ተደርጎ ልጄ ላይ መርፌ ወቅቱት ገለመሌ የተደረገው አለ። እንደዛ ተከሰተ መስሎኝ እንጂ እቺ ልጅ በእጄን ያደገችው። ግን ማሚ ሰዎች እኮ ይደለላሉ በሆነ ነገር። አሁን እንደው ድፍድፍ አድርገሽ እሷ አታረግም ማለቱም እኔ አይተናል። ምን ያህል ሰዎች ምን ያህል የምንወዳቸው ምን ያህል የምናምናቸው ሰዎች እየጎዱን እንደነበር አይተሻል። አይቻለሁ፣ ብዙ ነገር አይቻለሁ። በሌሎችም ላይ የተደረገው በምትወዷቸው ሰዎች የእናንተ ጓደኞችም ስንት እንደተጎዱ አይተናል። ነገር ግን ይቺ ልጅ አሁን እንዴት እንደ እናት እንዳሮጊት ቁጭ ብለህ ስታስበው ተቅለበለበች። ሁሌ እዛ ክችን ውስጥ ይጨቃጨቃሉ። እሷና ሀና እኔ ነኝ የማበስለው አንቺ አታበስል። ይሰማሃል መቼም። ብድግ ብዬ የሚሄድበትን ቀን አለኝ ክችን ውስጥ። ስለዚህ በምን ተከሰተ በሚለው ነው ልጅቷ ወድቃ ጮት ሲከሰት ምንድን አይ ውሃ ልታመጣልሽ ስትነሰንስ አገኘኋት። ውሃ አንቺ እንግዲህ ምንድነው ያለችን ሀና ውሃ እንድታመጣልኝ ነግሬያት ነበርና ቆየች አለችኝ አለች። ውሃ ብለሽ ነበር? ውሃ አምጪልኝ ብለሻት ነበር? ለሷ ውሃ አምጪልኝ አላልሻትም? አላልኩ። በፍጹም እንደውም ምግብ ነው የምጠብቀው፣ ምግብ ነው የምጠብቀው። እኔ ያው ምግብ ስታመጣልኝ ውሃ ታቀርባለች ልጅቷ እንጂ ሀና አንቺ ያዘዝሽውን ውሃ ለማምጣት ነበር ወደ ውስጥ የገባችው። እንደዛ ነው የነገረችን። እቴት ደህና ዋልሽ እንዴት ነሽ ብላ ነው ዘው ብላ ክችን የገባችው። ሰላምታ ብቻ ሰጣኝ፣ ስማኝ ገባች። ትንሽም አልቆየሁ አምባጓሮ ተነሳ። ምንድን ነው ብዬ እኔም ሲል ልጆቹ ቀድሞ ደረሱ። ቀድሞ ደርሰው እሷ ተፈንክታለች፣ ወድቃለች። ምንድን ነው ስላት ቴቴ አንቺ ውሃ ልታመጣልሽ አምጥታ ዱቄት ውስጥ ነሰንሰው ደረስኩ አለች። እኔም ደነገጥኩ። ለምን እንዴት ወደኋላ አልመጣብኝም?
ወደኋላ የነበረው በሰው ተልከው ያቺ ሰራተኛ እንዴት እንዳረገች ምናምን መጣብኝ። ችም ተታላ ነው እንደዚህ ያደረገችው የሚለው ነው ከሀና ጋር ያወራል አወራን። በኋላ ሳስበው ደግሞ እቺ ልጅ መታም ይሆን እናንተ ፊትም አላደረኩም አለች። ከዚህ በፊት ይጨቃጨቁ ነበር ብለሽኛል። በቃ ክችን ከገባች ማና ሀና ይጨቃጨቃሉ። በቃ ማምሰል ለአንቺ ለማምሰል ፍላጎት ነው ምንድን ነው የጭቅጭቃቸው ምክንያት? እኔ ምስጢሩም አልገባኝ። ግን ላብስል ይዤ የመጣሁትን ይዛ ትመጣች፣ የሆነ ነገር አንጠልጥላ ይዛ ትመጣች። እኔ ላብስልላት ትላለች። እዚህ በዚህ ይጨቃጨቃሉ ከሷ ጋር። ይቺ ልጅ እንግዲህ እናቷ ከሞተች ጀምሮ በባሌ ዘመዶች ቤት ነው ያደገችው። ከዛም ደግሞ እዛ ትማር፣ እዛም የራስ ሰው ይሻላል። እዛ አድጋለች። እዛ ያደገ ሰው የራስ ነው እና እዚህ እየተማረች እዚሁ ታግዘው እሱም ታግዘው የራስ ሰው ይሻላል በሚል ነው እንጂ እሱ እኮ ሰው እንዲገባበትም አይፈልግም። ከዛን ጊዜ ጀምሮ ታውቃለህ። እንደዛ ብዬ ነው ይቺ ልጅ ይዤ አምጥቼ እዚህ ያስቀመጥኳት። ዛሬ ደግሞ ይሄ ሲከሰት እንዴ ለኔም እኮ እንትን ሆነብኝ ጥያቄ። እንዴት ይቺ ልጅ ይሄን ታደርጋለች? ምን አድርጋ ለትምህርት ቤት ስትሄድ ይሄን አድርጊ ያሏት ልዑሌን ለመጉዳት ይሄንን አድርጊና እንዴ በቃ ጭንቅላቴ ብዙ ጥያቄ ጠየቀ። ሳስበው ደግሞ እሷ ቅድም እናንተም ሳትመጡ እያለቀሰች ነበር ከሐኪም ቤት ሲያመጣት እና የአንድ ሰው አንድ ነገር ካረገ ይደናገጣል። ያቺ ልጅ ስትይዟት ያቺ እንዴት እንደተደናገጠ ታውቃላችሁ። ያን የመጀመሪያ ልዑሌን እንትን ያለችው እቺ ግን አልተደናገጠች። ማንባት ብቻ ነው። እኔ እንዴት ለቴቴ ላሳደገች ከቤት አትወጣም። ይሄን ያህል ሚስጥር ትንሽ ነበረች የዛን ጊዜ እናቷ ስትሞት። አስተዳደጓ እንዴት ነበረ? እሱን እስቲ ንገሪኝ። እንዴት ነበር? ያው የታሪኳ ትንሽ ለየት ያለ እንደሆነ አንቺ ማጫውተሽኛል። ከዚህ በፊት አውርተንበታል። ለተመልካቾች ትንሽ ንገሪኝ። እሷን ይዛ እንዳለች የመኪና አደጋ ነው እናትየዋ የሞተችው እና የቤተሰቦቿም የምኗም አድራሻ ጠፍቶ መዘጋጃ ሊቀብራት ሲል ሀገር ወጥቶ ግጭቱ የደረሰው እዛ ግን ሀገሬው እንደራሱ ለቅሶ አድርጎ ነው የቀበራት። እናትየው እንደራሱ ለቅሶ አድርጎ አድራሻ መታወቂያ ምናምን አልነበራትም። የተጎዳችው ደግሞ እሷ ብቻ ነበረች። ሌላው ቁስለት ነው። ህይወት ያለፈው እሷ ናት። እና ስለመታወቂያማ ቢኖር በምንም ተፈልጎ ቀበሌው ይታወቃል። መታወቂያ የላትም። ልጇ ብቻ ናት። ወስደኛ ያሳደግን። ስንት ዓመቷ ነበር እሷ ያን ያደገው ሲደርስ? ስንት ዓመት ይሆናት ነበር በግምት? 3 ዓመት አካባቢ ይሆናት እንጃ። ብዙም ትውስታው እንትን ባይለኝም ትውስታው ይቸግረኛል በአሁኑ ሰዓት። ስለዚህ ችል ታደርጋለች ብዬ እንትን አላልኩም። በዛን ሰዓት ያሳደጋችኋት እንዴት ነበር? አካባቢው ላይ እንዴት ልታድግ ቻለች ታዲያ? እንደው እሷን ብሎ ሟችን ብሎ የመጣ ሰው አልነበረም? ማንም የመጣ የለም። እዛው አካባቢ ነው መኪና አደጋ የደረሰው። እስቲ አደጋ የደረሰበት መተን እኔም ምን እናርግም ያለ ሰው የለም። ስለዚህ የባለቤቷ ዘመዶች ወሰዷት። ደህና ህይወት ነበራቸው። አሳደጓት፣ አስተማሯት። መጨረሻ ላይ ደግሞ ከፍተኛ ትምህርት ስታገኝ እስቲ ለምን ልዑሌ ገለሱም ከለላ ትሆናለች። የሀገሩን ሽታ ናት። እኛውን ያሳደግናት ብዬ ነው እዚህ ያመጣኋት። እዚህም መጥቼ ደግሞ ሳር የራስ ሰው አብስሎ ሲሰጥ ደስ ይላል። የራስ ሰው የራሴ ናት ብዬ ነው እዚህ አምጥቼ እሷንሽ የምታበስልልኝ ማንም አያበስልም። ከበሽታ አንጻር ማለት ነው። ስኳር አለ፣ ደም ግፊት አለ እና እቺ ልጅ እኔ እንጃ ብቻ እግዚአብሔር ይቆ በተረፈ። እኔ ግን ሙሉ እምነቴ ያሳደግኳት ልጅ
ይሄን ታደርጋለች ብዬ በተአምር አላስብም። በዛን ወቅት እንደዛ እየተጫጫሁ ልዑል ቢመጣ ገደላት አልገደላት። ለዛም ነው ቀጥታ እሱ ጋር መደወልም ያልፈለኩት እንዲረጋጋም ነገሩ እንትን እንዲልም የፈለኩት ለዛ ነው። ገላታ ምክንያቱም በአንቺ ምንም አይነት ድርድር እንደማያውቃሉ ምንም ነገር ከፊቱ ከአንቺ ፊት ከቆመ በዚህ ሰዓት በተለይ ላንቺ ያለው ነገር ላንቺ ያለው ስስት በጣም የበዛ ስለሆነ ያልሆነ ነገር ውስጥ እንዳይገባም ነው በቃ ለሱ ቀጥታ መደወል ያልፈለጉት ተመልካቾቻችን። ስሜታዊ ሆነ በእርግጥ ከዚህ በፊት የደረሱ ነገሮች አሉ፣ ግን በሷ ከመጣ ምንም ነገር ከማድረግ ወደ ኋላ አይልም። ስሜታዊ ሆነ እንደምንወስናቸው ነገሮች ኋላ ላይ ነገሮች ሳይጣሩ ሳይረጋገጡ ሌላ ጸጸት ይዘው ደግሞ እንዳይመጡ በሚል ነው እኔ ቀድሜ የመጣው ተመልካቾቻችን። እና ጥሩ አደረክ። እርግጥ ሉሌ አንዳንድ ነገሮች የሚያደርገው በትዕግስት ነው። ብዙ ወንጀሎችን አጋልጦም የሰጠው በትዕግስት ስለሚሰራ፣ ነገር ግን በእኔ የመጣ ነገር ያቺ የእሱ ነገር ትመጣበታለች፣ ስሜት ያደርገዋል። እና እኔ እሱ አለመኖሩ እኔ ዛሬ ደስተኛ ነኝ። እቺ ልጅ ሄዳት እሱም ማጣራት በምን ባለብን መልኩ እናጣራለን ማለት ነው። ሌላው ከሀና ጋር እንዴት ነበር የተዋወቃችሁ? ማለት እዚህ እንዴት መጣች? የነበረችበት የመንፈስ ጭንቀትና ሰዎች እሷ ላይ ያሰሩት ነገር ከነበረችበት ከነበራት እውቀት ሁሉ ወርዳ የተራ ሰው እንድትሆን እንዳትራመድ ጤናዋን ሙሉ በሙሉ እንድታጣ ያደረጓት አጋጣሚዎች ነበሩና ያንንም አጋጣሚ እንግዲህ ከአሜሪካ በህመም ምክንያት ተመልሳ መታ እዚህ ጸበል እየተከታተለች ነበር። ከዛ በኋላ አንቺን ቪዲዮዎች ታይ እንደነበር ነው በቃ በቴክስትም በምንም እዛም አሜሪካም እያለች ዋትሳፕ ላይ ምናምን ትጽፍ ነበር እና ኢንስታግራም ላይ ትጽፍልን ነበር። እዛን ያለው ትመጣለው ምናምን ያልስ እዚህም ከመጣች በኋላ እኛን የማፈላለግ ሂደቱን አላቆማችም እና ከወራት ፍለጋ በኋላ ነው እንግዲህ እኛን ያገኘችን። አንቺን በጣም ኦቨር በጣም እንደምትወድሽ ነው የምታወራው። የእሷን ድምፅ መስማት ያረጋጋኛል ብላ ነው የምታስበው። የእሷ ድምፅ መስማት፣ የእሷ ምክሮች፣ የእሷ ንግግሮች ሁሉ ወደ ራሴ እንድመለስ ወደ ረፍቴ እንድመለስ ያደርገኛል ነበር ስትል የነበረውና በዚህ መልኩ እዚህ መታ እንደምትበጠብጥም ማሚ ለምን እንዳልነገረችን ለምን ጭቅጭቅ ውስጥ እንደዚህም ድረስ እንትን ማለት አልነበረብሽም። ያው እንግዳ ናት በእርግጥ ግን እንደዚህ አይነት ጭቅጭቆች ከሷም ጋር ሲፈጠሩ ብትነግሪኝ ጥሩ ነበረ። እንዴት መሰለ እቺ ልጅ እኔ ፈልጋ መጣለች። አንድ አባት ይዛ ትልቅ አባት ይዛ ነው የመጣችው። አንድ ሃይማኖት አባት ይዛ ነው ሃይማኖት አባት ይዛ ነው የመጣችው። አቀራረቧ እኔ በቃ እኔ ሳዋራስ የሆነ ልዩ መንፈስ የተሰማት ነው የምትመስለው። ደስ ይላታል። እኔ ደግሞ ምክር መክራታለሁ። መርቂኝ ትለኛለች። መጀመሪያ ቀን ተንበርክካ ነበር ስታለቅስ መርቂኝ እናቴ መርቂኝ እያልሽ ነበር እንትን የምትለው ነገር ግን መጨረሻ ላይ የመከሰቱ በጣም ነው ቴቴ እዚህ ከመጣች ለቴቴ ነው ለቴቴ ነው ትላለች። እሷ ደግሞ እጅ አሰጣ አይሆነ ለቴቴ እኮ ቢሆን ይሄ ለእሷ ቆንጆ ነው፣ ለቴቴ እኮ ይሄ ቢሆን ይሄ ቆንጆ ትላለች። እሷ አልሰጥም። በዚህ ነው ጭቅጭቃቸው። እኔ ቴቴ የምትበላውን ነገር እኔ አውቃለሁ፣ ሌላ ሰው የሰራውን አበላ ትላለች። እሱ በዚህ ነው ሁለቱ ጭቅጭቃቸው። እንደው እሷ በጣም ሰላም እንደሚሰማት ነው ከአንቺ ጋር ስትሆን ሀና ስትናገር የነበረው። ከአንቺ ጋር ስትሆን ሰላም እንደሚሰማት የሚረብሻት መንፈስ እንደሚጠፋላት ነበር ስትናገር የነበረውና አንቺ ደግሞ የሆነ ነገር ሲፈጠር ይታወቅሻል። ለምን እንደሆነ አላውቅም። እና እኛም ጋር ደውለሽ የሆነ የምትይን ነገር አለ እና ከእሷ ጋር ስትሆኚ የሚሰማሽ ነገር ነበር። እሷን በምን አይነት መልኩ ነው የምታያት? እኔ አሁን እሷ እዚህ አካባቢ ስትመጣ ጭንቀት ይሰማኛል። ታረቂው መርቂ ነው ሁሌ መርቂ እቴትዬ መርቂ መርቃታለሁ። ግን እንዴት ነው ጥሩ መንፈስ የላት የተጎዳች ሰው ናት በሚለው ነው የያዝኩት። ይሄ ከሰታል ብዬ በተአምር አላሰብኩም። ቴትዬ እንደዚህ ቢሆን እንደዚህ እቴትዬ ለልዑልም እኮ ሰራለታለሁ ምግብ ሁሉ ትለኛለች። እሱ አይበላም እዚህ ውጭ ነው የሚበላው እባክሽ እላታለሁ ብዙን ጊዜ። እና እንግዲህ እኛን አባት አምጥታ እቴትዬ መርቂኝ ብላ ጉልበቴ ላይ ተቀምጣ
እኔ እዚህ ቤት ስመጣ መንፈሴ ይታደሳል ነው የምትለው? አዎ መንፈሴ ይታደሳል ትለኛለች። ግን ውስጤ እንዴት ነው ነግሬያለሁ ከዚህ በፊት ውስጤ የእናት ሆድ እንትን አይለኝ እርክት አይልም መንፈሴ። የሆነ የሚሰማሽ ነገር እንትን የሚልሽ ነገር ነበር? አዎ እና እንግዲህ እግዚአብሔር ዛሬ ነው እንግዲህ እቺ ልጅ ብትሞት በዚህች ጋር ብትመታት ብትሞት ብትፈነከት ብርጭቆ ቢሰካባት ተሸርፎ ዘብ ቢሰካባት ሞቶች እና ደግሞ ልጅቷ እኔ እንጃ ምን ብዬ እንደማወራው አላውቅም። እስቲ ያው ነገሮችን በየትኛው ሳይድ እንደተነሱም አጣርተን የምንደርስበት ነገር ነው የሚሆነው። አሁን ይሄኛው አካል ነው እንደዛ ያደረገው ይሄኛው አካል ነው እንደዛ ያደረገው ማለት አንችልም። ግን የነበረው ሁኔታና ከሀና ጋር ማሚስ ከሀና ጋር የነበራት ግንኙነት ምንድን ነው? ሳባ ደግሞ እንዴት ነው አስተዳደጓ? እንዴት ነው የነበረው? ከማሚ ጋር ምንድነው ግንኙነታቸው የሚለውን ነገር ለእናንተ ለማሳወቅ ያህል ነው። አሁን እንዴት እንደተነሳ ነገሩ ማን እንደጀመረው ኪችን ላይ የተፈጠረው ነገር ሁሉ እየነገረችን ነበር። እስቲ እንዴት ነው አንቺ ወደዚህ እንድትመጪ የቻልሽው? እዛ የነበረሽ አስተዳደግ እንዴት ነበር? ያው እኔ ብዙም በጣም ትንሽ ነበርኩኝ። ብዙም የማውቀው ነገር የለም። ሀገሩን አስታውሰዋለሁ እና እዛ ነው ያደግኩት እና ሁሉም ጋር እንደ ቤተሰብ ሆኜ ነው ያደግኩት። ያው እኔ እዛ ላሳደጉኝ ሰዎች ብቸኛ ልጅ ነበርኩኝ። ልጅ አልነበራቸውም? አዎ ልጅ አልነበራቸውም። ብቸኛ ልጅ ነበርኩኝ። እነሱ ናቸው ያሳደጉኝ እና ግን የእነሱ ልጅ ብቻ አልነበርኩም። ሁሉም ጋር ነው እዛም ተሯርጬ ለሁሉም ተላልኬ ነው ያደግኩት እና በጣም ጥሩ አስተዳደግ ነበረኝ። ለእነሱም ብቸኛ ልጅ ስለነበርኩ ይንከባከቡኝ። እነ ቴቴም ሲመጡ በጣም ነበር የሚንከባከቡኝ፣ ይወዱኝ ነበረ እና ያው የተገኘሁበትን መንገድ ሊሆን ይችላል በጣም ነው የሚያዝኑልኝ። ሁሉም ጋር እንደ ቤተሰብ ሆኜ ነው ለሁሉም እላላካለሁ። አባቴና እናቴም በጣም ይወዱኝ ነበር፣ እኔም በጣም ነበር የምወዳቸው። እዚህ ለመምጣትም ስል ብዙም ፍላጎቱ አልነበረኝም፣ ግን የተሻለ ትምህርት የሚለው ደግሞ ሳበኝና በትምህርቴም አሪፍ ነበርኩኝ እና እነ ቴቴ ደግሞ መጥተው አስፈቀዱልኝ። ብዙም ደስተኛ ባልሆንም ከመጣው በኋላ ግን ቤተሰቦችሽን ያስፈቀዱልሽ? ደስተኛ ነበሩ? ወደዚህ እንድትመጪ ፍላጎት ነበራቸው? አልነበራቸውም መጀመሪያ። ግን ያው ለእኔ ደግሞ የተሻለ ነገር እንዳገኝ ስለሚፈልጉ እዚህ ወደ አዲስ አበባ መጥቼ መማሩን ሲያስቡት በኋላ ላይ ፈቀዱልኝ። ከመጀመሪያ ግን አልተስማሙበትም ነበር። በጣም ነበር የሚወዱኝ፣ ብቸኛ ልጃቸው ነኝ። በቃ ሁሉም ለእኔ ጥሩ ነበሩ እና በቃ በጣም ነበር የምወዳቸው እና ለሁሉም ነበር ፍቅሩ ያለኝ። ከዛ ያው ባልፈልግም መጥቼ ግን ትምህርቴ ላይ ለመቀጠል ስል መጥቻለሁ። ደስተኛ ነሽ? እዚህ ያለሽ ደስተኛ ነሽ? አዎ እዚህ አሁን ደስተኛ ነኝ። አሁን 11ኛ ክፍል ተማሪ ነኝ። ደስተኛ ነኝ አሁን ባለኝ ነገር። እነ ቴቴም ያው እንደ ቤተሰብ ሆኜ ነው ለቴቴ እንከባከባታለሁ። እሷም እንደ ልጇ ነው የምታየኝ። ከልጆቿ ጋር እኩል ነው የምታየኝ። እንደው ሰዎች ምናልባት እዚህ መሆንሽን ሚዲያም ላይ ምናምን እንደማውጣት ያልፈለግ ነው ሰዎች ከማሚ ጋር እንደምትገናኝ ምናምን ከኛ ጋር ያላት ግንኙነት በእነዚህ አይነት መልኩ እንደሆነ እንዲያውቁ ስለማንፈልግ ነው። አንዳንድ ሰዎችን ሚዲያ ላይ ማውጣት ሁሉንም ሚዲያ ላይ ማውጣት ተገቢ አይደለም በሚል ነው እሷንም ወደ ሚዲያ ያላወጣናት። ምክንያቱም ሰዎች ወደ ሚዲያ በወጡ ቁጥር ማንነታቸው በተጋለጠ ቁጥር ለሌላ ጠላት መጠቀሚያ ወደ መሆን ነው የሚሸጋገሩት። ሌሎች ጠላቶች ትኩረት ወደ እነሱ ያደርጉና በብዙ ማታለያዎች ቤተሰቡን ቲሙን አታክ ለማድረግ ይጠቀሙባቸዋል እና ሁሉም ሰው ሚዲያ ፊት ለፊት እንዲመጣ ማንፈልገው ለዛ ነው። ከጀርባ ግን ብዙ ቤተሰቦች ብዙ ወንድም እህቶች ያለን ሰዎች ነን። ጥቂቶቻችን ነን ወደ ሚዲያ የምንወጣው። ለሌሎች ሰዎች መጠቀሚያ። ሁላችንም ጠንካሮች ነን ማለት አይደለም። ሁላችንም አንሸጥም፣ አንገዛም፣ አንደለልም ማለት አይደለም። ምክንያቱም ሰዎች በተለያዩ አጋጣሚዎች ይሰናከላሉ፣ ሀሳባቸውን ይቀይራሉ፣ ለተሳሳተ ዓላማ ይውላሉ እና ሁሉም ሰው ጠንካራ ስላልሆነ ወደ አልሆነ ነገር እንዳይወድቁ እንግዲህ ሁሉንም ወደ ሚዲያ አላመጣንም ነበር።
ዛሬ ነው ወደ ሚዲያ የመጣናት ተመልካቾቻችን። አሁን ልጅቷ ደም ፈሷታል። ይህን ያህል ስናስቀምጣት ሊደክማት ይችላል። እናንተ በምታጣሩበት መንገድ አጣሩላት። እየደከማት ነው ያለው። ለአንቺም ማስረዳት ስላለባት እንደተጎዳች እያየን ነው የምንገኘው። የሕክምና በቂ የሆነ የሕክምና እርዳታ አግኝታ ጠዋት ላይ እዛም ቆይተን ወንድሞቻችን አይተዋት ያው መምጣት ትችላለች የሚለውን ነገር አረጋግጠን ነው ከዶክተሮች ይዘናት የመጣ ነው። አንቺም መስማት አለብኝ፣ አይኗን እያየው ማውራት አለብኝ። እንደው መጀመሪያ ውስጥ አስገብታት ነው ለብቻ እያወራቻት የነበረውና በቃ ከዛ በኋላ እርግጠኛ ሆና መጣች ማሚ። ያው ምን ብዙ ቪዲዮዎቻችን ተመልክታችሁ ከሆነ በጣም የተማመንባቸው ሰዎች የመጀመሪያ ቪዲዮ ላይ በጣም የተማመንባቸው ያመናቸው ሰዎች ቀጣይ ላይ በተለያየ መንገድ ከርተውን እናገኛለን። አሁን እኛም ከኛስ ከስራ አንጻር ብንጠራጠርም አትፍረጂብን። የተፈጠሩትን ነገሮች ይሄ ሰው ነው ያደረገው ለማለት መረጃዎችና ማስረጃዎችን ማሰባሰብ ይቀድማል። አንቺ ግን እንደ እናት እሷን አምነሻታል እንግዲህ። ከዛ በኋላ ድንገት እኮ ያኔ ሀና ስትነግረኝ በእውነት ነው ያ ነገር ነው የመጣብኝ። ከስተኋላ የነበረው ልዑል ላይ የደረሰው ነገር ያ ነው የመጣብኝ። እንጂ ሰዎች አታለሏት የሚል ነው። ምንድን ነው ያልኩህ? ኧረ እግዚአብሔር አወጣኝ ነው ያልኩህ። ስትመጣ አይደል አመንኳት። ያች እኔ ያንቺ መደንገጥ ደነገጥኩ። በቃ ለእውነቱ ደነገጥኩ በጣም። ብታረጅም እኮ እቺ ነፍስ ናት፣ ታስደነግጣለች። ሞታ ለምን መበላሸት አለ። ስለዚህ አሁን ቁጭ ብዬ ነው። ከዛ በኋላ ያቺ እንዴት ነው አነጋገሩ? ምንድነው ያወራሻት? ውስጥ አስገብተሽ ከዛ በኋላ ደግፈሻት ነው ጭራሽ እየሳቅሽ የመጣሽው? ነው ምንድነው ያወራሽ? እቺ ልጅ እንግዲህ ከልጅነቷ ጀምሬ ማቃት ናት። ከዛን ካገኘናት ጊዜ ጀምሮ አሁን እንዲህ አሰብ ባረኩትና ከሐኪም ቤት ይዛችኋት ቅድም ስትመጡ ይዣት ወደ ጓዳ ነው የገባነው። እውነት አንቺ ይሄ ምን አሳስቦሽ ነው? ምን አርገሽ ነው እኔን ለመግደል የምታስቢው? ኧረ ቴትዬ ጉልበቴ ላይ ነው የወደቀችው። ቴትዬ እንዴት አርጌ ነው አንቺን የምገለው? እንዴት አርጌ ነው ከሰው ይሄንን ማመጣው? ቴትዬ መኝኝ ነው ያለች። ባንቺ እጅ ነው ያደግኩት፣ እዛው አንድ አካባቢ ነው ያደግኩት አይደለ እንዴ? እመኝኝ ቴትዬ አንቺን አልጎዳም እኮ ዛሬ ብዙ አላማ ያለኝ ሰው ነው ያለች። መጨረሻ ላይ አንድ ሰው ደግሞ እንዲህ ሲልህ ውስጥህ ማመን አለበት። ከዛ በኋላ አለቀሰች። እንባዋን ጠርቄ ነው እየሳቅን ይዣት የመጣሁት። አለቀሰች፣ በጣም አለቀሰች። ምክንያቱም አንደኛ ደግሞ እንደዚህ አይነት ሰዎችን ጫን ስትላቸው ሌላ ነገር ውስጥ ይገባሉ። እንዴት መሰለህ? ሺሊ ልታረገውም ባታረገው አንቺ ይሄን አድርገሻል ስንላቸው እንደዚህ የከፋቸው ሰዎች እናት ብትኖረኝ፣ ታሪኩን ደግሞ እናቷን ሰምታለች። እናት ብትኖረኝ ለራሷ ልታጠፋ ትችላለች። ይሄንን ደግሞ ልጅ ያለው ሰው ማሰብ አለበት ብዬ ነው በቃ ብዬም በዋና ብሼ እየተሳሳቀን የመጣ አይዞሽ በቃ አንቺ ካላረግሽው ነገሩ እነሱ እውነቱን ያውቁታል። ይመረመራሉ። ያ ዱቄትም ይመረመራል፣ ምን እንደሆነ ይመረመራል። ዝም ብላም ለፌክ የሚያደርገችው ነገር ይሆናላች፣ ወይም ደግሞ እሷም ራሷ ልታደርገው ትችላለች። ስለዚህ አይዞሽ ብዬ ነው ይዣት የመጣሁት። ምክንያቱም ትኩስ ቁስል ነው ያለባት፣ ትኩሳት ነበር። አባብዬ ነው ይዣት እዚህ ጋር የመጣሁት እና እናንተ ፊት ደግሞ እውነታውን ታውራልኝ እንጂ እኛ ብቻችን ጨርሰናል። ይሄን ነገር ማድረግ ብትችል ከዚህ በፊት ነበር። ብቻችን ባለን ጊዜ ብዙ ጊዜ ነው እዚህ ጋር የተቀመጠችው አይደል? ልትማር መታ ብዙ ጊዜ እንደ እናት እንደ ልጅ እራሷ ክችኑ አላፊ ሆና ነው ያለችው። ማድረግ ብትችል በዛን ሰዓት ነበር የምታደርገው። ግን ይሄ ጭቅጭቅ ይሄ ነገር የመጣው ሀና ከመጣች በኋላ። ሀና መጣች፣ ቁጭ አለች። ቴትዬ ደህና ነሽ? እንዴት ነሽ? በዚህ ወጥቶ ብላ ክችን ነው የምትሮጥ። አሁንም ትመጣለች።
ከሴም በሄዱ ቁጥር ግን ይጨቀጨቃሉ። በሄደች ቁጥር ሀና እዚህ ላይ ደግሞ በጣም አመሰግናል። ማንም ቢሆን የኔ ምግብ አታስነካ። ማንም ቢሆን እሱ ከዚህ በፊት ዘመዶቻችን እንኳን አንዳንዴ እዚህ ያሉት ቢመጡ አታስነካ። የቴቴ ምግብ ለብቻው ነው ጨው የለውም ትላቸዋለች። ስለዚህ ይሄ ነገር የመጣ ሀና መምጣት እዚህ ቤት ከጀመረች እንግዲህ ሀና ይሄን ታደርገዋለችም ብዬ እግዚአብሔር በምርመራ መገኘቱ አይቀርም። ግን እቺ ልጅ ይሄን ያህል መከራ ያሳለፈች ናታን ነው ይሄን ያህል ስቃይ ያሳለፈች ነው ታሪኳ እንደነገረች ደግሞ ትልቅ አባት ነው ይዛ መተዚ እንደውም ጸልየው መስቀል አሳልመው ነው የሄዱት እና ሁሉ መከራ ያሳለፈች ደግሞ ይሄን ታደርጋለች ብዬ እኛ ሰዎች ነንና እንግዲህ እስቲ ማጣራቶችን እናደርጋለን አንዳንድ በራሳችን መንገድ። እንግዲህ ውድ ተመልካቾቻችን ያው ማሚ ያለውን ነገር አመዛዝና እሷ እንደማታደርግ እየተናገረች ነው ያለችው። ሀናን ባክግራውንዷን ያው እዚህ ቤት ብቻ አይደለም እኛ ቲም ላይ የሚቀላቀሉ ሰዎች እንደ ወዳጅም እንደ ጓደኛ የምናቀርባቸው ሰዎች ባክግራውንዳቸው ጀርባቸው ተጠንቶ ነው ማናቸው የሚለውን ነገር ተጠንቶ ነው ቤተሰብ የምናደርጋቸው። ያው ሀናም ያንን ካለፈች በኋላ ነበር እንደ ቤተሰብ ያደረግናት። ማሚም እንግዲህ እያለችው እንደነበረው ትልቅ ሰው ይዛ ነበር የመጣችው። እጅግ በጣም ከፍተኛ የመንፈስ ጭንቀት ውስጥ እንደነበረች እና ማሚን ስታገኝ እንደምትረጋጋ ቢያንስ በየ2 ሳምንቱ ማየት እንድትችል ከእሷ ጋር ለ30 ለ40 ደቂቃ ማሳለፍ እንድትችል ፍቃዳችንን ጠይቃ ነው እንግዲህ ፈቅደንላት እዚህ ቤት ትመጣ የነበረው። የሳባንም ታሪክ ሰምታችኋል፣ እንዴት እንዳደገች በምን አይነት መልኩ የዚህ ቤተሰብ አካል እንደሆነች። እንግዲህ የሁለቱም በጣም በሚያሳዝን የህይወት መንገዱ ላይ የተገኙ ሰዎች ናቸው። ማን ነው እውነቱ ማጋ ነው እውነቱ ያለው የሚለውን ነገር በራሳችን መንገድ የምናጣራ ይሆናል። የተገኘውንም እንግዲህ ዱቄት ወደ ምርመራ ክፍል ልከነዋል። ምናልባት ከሰዓት ካልሆነ ደግሞ ነገና ከነገ ወዲያ ውጤቱ የሚደርሰን ይሆናል። ያንን ደግሞ ለእናንተ የምናሳውቃችሁ ይሆናል። እግዚአብሔር ይመስገን ማሚ ምንም ነገር አልሆነችብንም። ትልቁ ነገር እሱ ነው። ከዚህ በኋላ ደግሞ እንደዚህ አይነት ስህተቶች እንዳይፈጠሩ እናንተንም እንደማናስጨንቃችሁ ቃል እንገባላችኋለን። ሰዎች በተለያየ መንገድ በመንገዳችን እየገቡ የተለያዩ ነገሮችን ያደርጋሉ። ያ ደግሞ በቻልነው አቅም እንደዚህ አይነት ነገሮች እንዳይፈጠሩ ጥረቶችን እናደርጋለን። እንግዲህ ተመልካቾቻችን ያው የሰማነውን ነገር ሰምተናል። ስለ ሀናም ስለ ሳባም ያወቃችሁትን ታሪክ አውቃችኋል ብዬ አስባለሁ። እንግዲህ የተሰማችሁን ነገር ኮሜንት ላይ ትጽፉልኝ ያላችሁ። ለጊዜው ሳባ እዚህ መሆን ስለሌለባት እኛ ያዘጋጅንላት ቤት አለ። እዛ ሆና ሕክምናዋን ትከታተላለች። ከጀርባ ያለው ነገር ስለማይታወቅ ማለት ነው። ከዚህ በኋላ ምንም አይነት ክፍተት እንዲኖር አልፈልግም። ስለዚህ እኛ ያዘጋጅንላት ቤት አለ። ሕክምናዋም እዛው የምትከታተል ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ይህንን ቻናል እባካችሁን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ኮሜንት ላይ ደግሞ ሀሳብ አስተያየታችሁ ምን ተሰማችሁ የሚለውን ነገር፣ ስለ ሳባ ምን ታስባላችሁ፣ ስለ ሀና ምን ታስባላችሁ የሚለውን ነገር ሀሳብ አስተያየታችሁን ጻፉልን። ምክንያቱም ከእናንተ ብዙ የምንወስደው ሀሳብና ብዙ የምንወስደው ነገር አለ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ይሄን ቪዲዮ ደግሞ ለብዙዎች መማሪያ እንዲሆን ለምታውቋቸው ሰዎች ሁሉ ሼር አድርጉ። ቪዲዮውን ደግሞ እንደደረሳችሁ ላይክ በማድረግ ጀምሩ። ተመልካቾቻችን አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ።